ሰላም ጤና ይስጥልኝ የግብዝና ወራት ቤተሰቦቼ እንደምን አላችሁ? ጠዋት ስትነሱ ዛሬ እንዴት አሳልፋለሁ የሚል ፍርሃት አለባችሁ? ስለ ትምህርት፣ ስለ ስራ፣ ስለ ትዳር ወይም ስለ ሀገራችሁ ሁኔታ ስታስቡ ሁሉ ነገር እንደተዘጋና እንዳበቃ መስሎ ይታያችኋል? እግዚአብሔር ጸሎቴን አይሰማም ረስቶኛል ብላችሁ ጠይቃችሁ ታውቃላችሁ? አይዟችሁ። ይህ ስሜት ዛሬ ዓለምን እያወከ ያለ የነፍስ ጉንፋን ነው። ነገር ግን ዓለም ለዚህ የሚሆን ክኒን ብቻ ሲኖራት ቅድስት ቤተክርስቲያን ግን ዘላቂ ፈውስ አላት። ዛሬ መንፈሳዊ ፋርማሲ ከሆኑት ከታላላቅ የተዋሕዶ አባቶች ዘንድ ለተጨነቀች ነፍስ የሚሆን መድኃኒት እንቀበላለን። ጭንቀት ኃጢአት ነው ወይ? ብዙ ወጣቶች ሲጨነቁ እምነት ስለሌለኝ እግዚአብሔርም ከኔ ጋር ስላልሆነ ነው የሚጨነቀው ብለው ራሳቸውን ይወቅሳሉ። ነገር ግን ይህ አመለካከት ትክክል ነው? መጨነቅስ ኃጢአት ነው? ቅዱሳንስ ተጨንቀው ያውቃሉ? ለዚህም ማሳያ የመጀመሪያ የምናየው ነቢዩ ቅዱስ ኤልያስን ነው። ሰማይን የለጎመ እሳትን ያወረደ ያ ታላቅ ነቢይ ቅዱስ ኤልያስ በአንድ ወቅት ከዛፍ ስር ተቀምጦ እንዲህ አለ፣ ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሞቱን ተመኘ። ይህ ታላቅ ሰው ታላቅ ነቢይ ነው፣ ግን ሰው ስለሆነ ድካም ተሰማው። ከሁሉ በላይ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የአትክልት ስፍራ ሲጸልይ በማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይ እንደሚለው ሲጸልይም ነፍሴ እስከ ሞት ድረስ እጅግ አዘነች ይላል። ጭንቀቱ ከመክበዱ የተነሳ ላቡ እንደ ደም ወረደ። ይህ እንግዲህ ምን ያስተምረናል ስንል ስሜት መምጣቱ ኃጢአት አይደለም፣ ሰው መሆናችንን ያሳያል። ኃጢአት የሚሆነው በጭንቀቱ ተሸንፈን እግዚአብሔርን ክደን ተስፋ ስንቆርጥ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ማዕበል መምጣቱ አይቀርም፣ ዋናው ነገር በማዕበሉ ውስጥ ሆኖ ክርስቶስን መጥራት ነው። ጴጥሮስ በማዕበሉ ሲያተኩር ሰጠመ፣ በክርስቶስ ሲያተኩር ግን በውሃ ላይ ተራመደ ይላል። ስለዚህ ጭንቀት ሲመጣብህ ለምን መጣ ብለህ አትደንግጥ፣ እንዴት ወደ ጸሎት ልቀይረው ብለህ አስብ።